ቹቻ ሰው ታሞ እንጂ ፈርቶ አይሞትም የሚለውን አባባል ተጠቅማ ዛሬ ጸጋን ተጋፍጣታለች። ማደፍረስን ስትጠራው እኛ ደግሞ በቁጥጥራችን ስር እናውለዋለን። ስለዚህ ጸጋን ተንግዶ ወዳ እስከ መቼም ባልሰራሁት ስራ ባላደረግኩት ኃጢአት ስወቀስና ራሴንም ቤዛንም ሳሰቃያሉ ኖርም ብላ ዛሬ ልክ ልኳ ደርሳለች። እህቷን እንደምትቀማት ብትነግራትም እሱን ታደረግሽ ወንድ ነሽ በማለት እንዲሁም ሚጢጢን ወደ ቀስቴ አክስተ ቤት ትወስዳታለች። ጸጋም ብትፈልጋትም ያጣችው ምን ማድረግ እንዳለባት ግራ የገባት አቶ መኮንንን አግኝታ ቾቻ እየለለ እየደነፋች ነው። ምን ይደረጋን ብትልም እሱን እንድተዋት ቢነግራትም ነገር ግን ፈጽሞ አልተዋትም። እንድትሰቃይ እፈልጋለሁ ችግርሽ ከደመረ እንጂ ከእሷ እኮ አይደለም ቢላትም እሷም ግን ለሰጠችኝ እያንዳንዱ ቦክስ ዋጋ መክፈል አለባት። ያሬድ ዛሬ ከተኛበት በቅዠቱ ቤዚቲና እሱን ጸጋና መኮንን ሲያሰቃያቸው እንዲሁም በህልሙ የሞተች መስለውት እሰቅሰቅ ብሎ እያለቀሰ ነው። በተደጋጋሚ ጊዜ ቢደውልም ለመኮንን ለቤዛ እሱ ግን ሞታለች ይላል። መኮንን ደህና እንደሆነችና በአይኑም ዛሬ እንዳያት ቢነግረው እባክህ እስቲ ልባችን ከልቤ ጋር ተሳስሯል፣ አንድ አይነገር ስኮን እኔ ልቤ ይነግረኛል፣ ቤዚቴ አንድ አይነግራ ሆናለች እያለ ስቅስቅ እያለ ያለቅሳል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ይሷላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት 256ን አፍላ ፍቅር ነው። እነሆ እንድትከታተሉ ጋበዝኳችሁ። ላይክ ሼር በማድረግ እንድትተባበሩኝም በአክብሮት ጠይቃለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ኤላ ካሌብን ከቀጠቀጠው በኋላ ወደ ቲቸር በቃሉ ጋር ወይም ወደ ዳይሬክተሩ ጋር ሄዶ አለመክሰሱ እጅጉኑ አስገርሟቸዋል። ያን ያክል ስቀጠቅጠውና ልክ እንደ አስፓልት ፊቱን እንደዚህ ጅምር አስፓልት እንዳስመሰልኩት እንዴት ዝም ሊል ይችላል? በማለት ናታንና ኤላ ጉድ ፈልቶባቸዋል። ስለዚህ አናግሮት እንዴት መሆን ማለት ምን አስቦ እንደሆነ ሲጠይቀውም እሱን በሂደት አሳይሃለሁ። ሁሌ እናንተ እጃችሁን መሰንዘርና ቦክስ ነው የሚቀናችሁ። አንዳንዴም ጭንቅላታችሁን ተጠቀሙ። ይህን ፊቴን ተጠቅሜ ምን እንደማደርግ ኤላን ምን እንደማደርገው አሳይሃለሁ በማለት ይዝትበታል። ያኔ ዘልዝሌ ስጋህን እንደ ቋንጣ እሰቅልልሃለሁ በማለት ናታን በብስጭትና በንዴት ይናገረዋል። ወደ አንተ መመለሳለሁ፣ ነገር ግን የጓደኛህን ጉዳይ ልጨርስ በማለት ወደ ቦታው ይሄዳል። ቲቸር በቃሉም አግኝተውት ምን እንደሆነ ሲጠይቁትም እንዲህ እንኳ ቢያንስ እንኳ መደባደባችን እንዴት መሮጥ አችልም በማለት ብዙ ነገር ይሉታል። ድጋሜ እንደዚህ አይነት ይሄን አፍህን ካላደብክ ገና ህይወትህንም ታጣለህ፣ ምላስህን እንደ ሴት ልጅ የሚቅለበለበውን መተው አለብህ በማለት ምክር ይሰጠዋል። የብርክቴና የጆኒ ቪዲዮ ተለቆ ቫይራል ወጥቷል። ፍቅረኛው ናት ብለው ሁሉም ኦዲየንሱ አምኗል። አይለያችሁ፣ ተጋቡ፣ ፈጣሪ ጠብቃችሁ ወዘተ የሚል ኮሜንት በብዛት ይታያል። ይህን ያየችው መሲ ሰብለን ለማናደድ እጅጉን ተጠቅማበታለች። እሷም ደስ ይላሉ ብትልም ነገር ግን ይሄ እኮ ፍቅረኛ ያለው ሰው አካሄድ አረማመድ አይደለም፣ ለማንኛውም የራሳቸው ጉዳይ እኔ አይመለከተኝም ብላ ወደ ጆን ዘንድም ሄዳ የሆነውን ሁሉ እንዳየችና ቫይራልም እንደወጣላቸው እንዲሁም እንዳደነቀችው ትነግሯለች። ጆኒም መበሻሸቁን ትቶ አሁን መታረቅ እንዳለባቸው ቢነግራትም ወይም ይደብርሻን ብዬ ነው እኮ ቪዲዮ ሲላትም እሷ ድሮ የሚደብረኝ ፍቅረኛዬ ስለሆንክ ነው፣ አሁን ግን በእኔና ባንተ ምክንያት ምንም አይነት ፍቅር የለም፣ ስለዚህ ከፈለግከው ሴት ጋር የመስራትም የቫይራል የመውጣትም ብቻ ብዙ ነገር ይቻላል በማለት መልስ ትሰጠዋለች። እሱም እንግዲህ ኤላን ተይ ስልሽ በብርክት ያመሰገኘሽ ይህም መበሻሸቁን ዛሬም ተኤላ ጋር ትፎካከራለህ አይደል?
እኔ ኤላን ባንተ ላይ አልደረብኩም፣ ልደርብም አልችልም። ኤላን የማገኘው በተለያዩ ምክንያቶች እንጂ እውነት ፈልጌውና ወድጄው አልነበረም። ለማንኛውም መልካም የፍቅር ጊዜ። አሁን የእኔን ፍቅረኛ ነይ ብለህ ብታስተዋውቅ ለህዝቡ መነጋገሪያ መሆን አልፈልግም። ስለዚህ የያዛችሁትን እንድትቀጥሉ መክሬያችሁ ብላ ጥላው ትሄዳለች። ሳብሊ ወደ ኤላ ዘንድም ሄዳ ሁሉንም ነገር ትነግረዋለች። ለማንኛውም አንቺ አትጨነቂ ጆን እኔን ለማናደድ ነው፣ ግን እኮ በጣም ነው የምታናድዱት። እኔ እኮ እቃ አይደለሁም ወይም አሸንጉሊት አንተ ስታሸንፍ አንተ የምትወስደኝ ወይስ የዓለም ዋንጫ መስልሃለሁ? እኔ ቆይ ምንድን ነኝ ለእናንተ? ረቦት ነኝ ወይስ ምንድን ነኝ? እኔ በራሴ የምወደውና የማፈቅረውን ለይቼና መወሰን የምችለኝ። አንተ ታሸነፍክ እኔ ወስዳታለሁ፣ አንተ ታሸነፍክ ደግሞ አንተ ትወስዳታለህ እየተባባላችሁ እስከ መቼ ነው በማለት መልሷን ትሰጣታለች። ዛሬ ዳኒን ጸጋ ደውለህ ተከታተልልኝ ስላለችው ቾቻና ቤዛ አንድ ላይ ሆኖ መጥቶ ሰላምታ ተጠየቃቸው። በኋላ ጸጋ እንደላከችውና እንዲከታተልላት እንዳዘዘችው ይነግራቸዋል። ለማንኛውም ብታኮርፍም ነገር ግን ለአባቱ ብሎ እንደሆነ እንዳደረገው ስታቅ ቹቻም በዝም ይቅር ብላቸው አሁን አንድ ላይ እንዳታያችሁ ነግሬያችኋለሁ። ነገር ግን ለሷ እኔም ብቻ ታምናለች ማለት አይደለም። ምክንያቱም ከለኔም ተሰላይ ቀጥራብኝ ሊሆን ይችላል። ለሚጢጢ ስባል በሚጢጢ ህይወት ቁማር መጫወትሽን ቹቻ ቁሚ፣ ስለዚህ እባካችሁ አትገናኙ ብሎ እንዳልተገናኛችሁና ለየብቻ እንዲሆናችሁ እኔ ትዕዛዜን አስተላልፋለሁ በማለት ዳኒ ከዛ ይሄዳል። ሄቨንና ጄሪ ዛሬም ጦርነቱን ቀጥለውታል። ሄቨን በጣም የምትወዳት ጄሪ በጣም የምትወዳትን ሄቨን አላወራም አልናገርም በማለት ግግም ብላለች። ኢዮስያስ የሚጠቅም ልጅ አይደለም፣ እንዲሁም ጉረኛ ነው፣ ላንቺ የሚመጥንሽ አይደለም። በቀልድና በልክ የተያዘ ነገር ወደ እውነት ፍቅር እንደሄደ ያስታውቃል። አይኖቻችሁ ላይ ከባባድ ፍቅር አያለው። ይሄ ደግሞ ልክ አይደለም። ተለያዩ ባልኩት መሰረት እሷ ግን አሳልፋ ለዮሲ ተደርባ እኔን ይቅርታ እንድጠይቅ አደረገችኝ። ከእውነት በኩል ላይ የቆምኩት ብትልም ፈጽሞ ግን ልትሰማት አልቻለችም። ሄቨንም ወደ ቪዚቲ ዘንድ ሄዳም እንድታስታርቃትና በምን እንደተጣሉ ስትጠይቃትም በኢዮስያስ ጉዳይ እንደሆነ ኢዮስያስን አፍቅረሽዋን ትለኛለች። እኔ ግን እንዳላፈቀርኩት ነው። እስቲ ይሄን ወይም ከበፊት የነበረውና ካሁን የነበረውን ኢዮስያስ ንገሪ ስትላትም ኢዮስያስ ከላይ ሲያዩት ጉረኛና እንዲሁም እልከኛ ለሰው ግድ የለው የሚመስለው ኢዮስያስ ግን ትክክለኛው የውስጥ ማንነቱ ለሰው የሚጨነቅና የሚያስብ ለቤተሰቦቹ እጅጉን የሚተጋና የሚሰራ ለእህቱ ደግሞ ለታናሽ እህቱ ደግሞ እጅጉን የሚሳሳላት እህት እንዳለችው የሚሆንላትን ሁሉ ስሰማ ለኢዮስያስ ያለኝ አመለካከት ተቀይሯን በማለት ለቤዚቲ ትነግራታለች። ይህ አንድ ጊዜ ለያሬድ የሚሰማኝ ስሜት ፍቅር ነበረ። ስለዚህ ከራስሽ ጋር አትታገይ፣ ትንሽ ራስሽን አዳምጠሽ ወስኝ። ፍቅር እኮ በህይወት ውስጥ ያለ ነው። እንዴት ያዘኝና ለምን ያዘኝ አይባልም በማለት መልስ ሰጣት ትሄዳለች። ኤላ ዛሬ በጣም ደስ ብሏትና ስትፍለቀለቅ ያያ ቤዛቲ ምን እንደተፈጠረ ትጠይቃታል። እሱም ያሬድ አዲስ አበባ ውስጥ እንደሆነና እንዲሁም ክረምት ታለቀ በኋላ ትምህርት እንደሚጀምር እንደነገሯት ትነግሯለች። በጣም ደስ የሚልና ያሁሉ ትዕግስትና ያሁሉ መከራ አልፎ አሁን ነገሮች መስመራቸውን ይዘው ይኸው እንትን ሊሉ ነው ወይም ልትገናኙ ነው በማለት ይነግራታል። አዎ ኤላዬ በጣም ደስ ብሎኛል በማለት ለማንኛውም በእኔ ጉዳይ ተጠምጄ የአንተን ጉዳይ ረሳሁት፣ ልጅቷ ደህና ናት ስትለው ብርክቲ ናት በማለት እንዴ ሳብላ አይደል እንዴ ስሟ ሲልም ደግሞ ብርክቲንም ደረብክ አንተ እኮ አያልቅብህም ስትለውም ብርክቲ ከኋላ እየተከታተለቻቸው ነበረ። ምን እንደተፈጠረና ፍቅረኛዋ እንደሆነ ለማጣራት ትሞክርም ፍቅረኛዋ እንዳልሆነና የራሷ የምትለው ሰው እንዳለ ቤዚቲ ስትነግራት እሷ ግን ተመሳሳይ ስም ስለጠራባት እየተከታተልሽው መስሏታን
እሷም ልክ ነበር ተከታትላው ነበረ። ዛሬ ኤላ በብርክቲ በጣም ተናዶና እንዴት እንደቀላልና እንደዋዛ ትዝታችንን መበሻሸቂያ ታደርገዋለች። የሀቢብቲ የኔ ፍቅር የሚለው ሙዚቃ የኔና ያንቺ ነን እንዴት ከጆኒ ጋር ትዘፍኛለሽ በማለት በጣም ተናዶበታል። እስቲ ስላንተ ልንቅ ጠይቀኝ ወይም አንተን የምን አደረግከኝ? ቤተሰቦቼን ጥዬ አንተን ብዬ መጣሁ አባረርከኝ። ቤተሰቦቼን፣ ትምህርቴን፣ ሀገሬን ብቻ ለአንተ ያልከፈልኩት የፍቅር ዋጋ የለም። አንተ ፍቅር አይገባህም። ይሄ ይሻልሃል።